ኢትዮጵያውያን አትሌቶች በሳምንቱ መጨረሻ በነበሩ የአትሌቲክስ ውድድሮች በድል ተንበሽብሸዋል። ከአውሮፓ እስከ ቻይና በነበሩ የውድድር መድረኮች ኢትዮጵያውያኑ የሚያቆማቸው አልተገኘም። በማንቸስተር ከተማ በነበረ የ10 ኪሎ ሜትር ውድድር ወጣቶቹ የአትሌቲክስ ፈርጦች መዲና ኢሳና ሰለሞን ባረጋ በአስገራሚ ብቃት ውድድራቸውን አሸንፈዋል። ደግሞ በሌላኛዋ የአውሮፓ ከተማ ላቲቪያ ሪጋ በነበረ የማራቶን ውድድር አያንቱ ኩመላ በድል ውድድሯን አጠናቃለች። በግማሽ ማራቶኑ መድረክ ደግሞ አበራማሞ ነግሶበታል። ኢትዮጵያውያኑ ከአውሮፓ አልፈው በቻይና በጂሊን ከተማ ማራቶን ድልን አሳክተዋል። በሴቶቹ መድረክ ከአንደኛ እስከ 3ኛ ያለውን ስፍራ ተከታትለው በመግባት አረንጓዴውን ጎርፍ በቻይና ደግመውታል። የተከበራችሁ የሸጋ ስፖርት አድማጭ ተመልካቾቼ ዛሬ የድል ዜና ይዘንላችሁ መተናል። በቅድሚያ ቪዲዮአችንን ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሆኑ። በቀጥታ ወደ ጉዳያችን ዛሬ በእንግሊዝ ግሬተር ማንቸስተር ከተማ የ10 ኪሎ ሜትር የታላቁ ማንቸስተር ከተማ ሩጫ ተደርጓል። ይህ ውድድር ማለት ከዓመታት በፊት በተሳተፈበት መድረክ ኃይሌ ገብረስላሴ ውድድሩን ካሸነፈ በኋላ ኢትዮጵያም ስያሜውን ተውሳ ግሬት ኢትዮጵያ ራን የተባለውን ውድድር ልታዘጋጅ ይገባል በማለት ታላቁ ሩጫ በኢትዮጵያ የሀገራችን ትልቁ አትሌቲክስ መድረክ ለማስጀመር ስያሜውን የተዋሰበት የውድድር መድረክ ማለት ነው። ኃይሌ በነገሰበት የውድድር መድረክ ዛሬም ኢትዮጵያውያኑ አሸንፈው ወጥተዋል። የ10 ኪሎ ሜትር የጎዳና ላይ ውድድሩን የኦሎምፒክ የ10000 ሜትር የወርቅ ሜዳሊያ ባለቤት ሰለሞን ባረጋና ወጣቷ መዲና ኢሳ ደማቅ ታሪክን ሰርተው አሸንፈዋል። በቶኪዮ ኦሎምፒክ ለሀገሩ የወርቅ ሜዳሊያ ያሳካው ሰለሞን ባረጋ ውድድሩን ለመጨረስ 27 ደቂቃ ከ49 ሰኮንድ ፈጅቶበታል። የ25 ዓመቱ ሯጭ በፓሪሱ ኦሎምፒክ የ10000 ሜትር ውድድር 7ኛ ሆኖ ማጠናቀቁ ይታወሳል። በ2025 ሰለሞን የመጀመሪያ የማራቶን ውድድሩን የካቲት ወር ላይ በሴቪል ከተማ አድርጎ ነበር። የዚያኔ ሴቪል ላይ 2 ሰዓት ከ05 ከ15 በመግባት ሆኖ ተጠናቋል። የመጀመሪያ የማራቶን ውድድሩ ላይ ያስመዘገበው ሰዓት እጅግ ፈጣን እንደሆነ አይተናል። በ10000 ሜትር የምንጊዜም የዓለማችንን 7ኛ ፈጣን ሰዓት ያስመዘገበው በ5000 ሜትር ደግሞ የዓለማችን የምንጊዜም 8ኛ ፈጣኑን ሰዓት በእጁ የያዘው ሰለሞን ባረጋ እንደ ኃይሌ ገብረስላሴ በማንቸስተር ከተማ በግሬት ማንቸስተር ራን ላይ አሸናፊ ሆኖ ማጠናቀቅ ችሏል። ሰለሞን በዚህ ውድድር የመጨረሻውን 400 ሜትር ከተፎካካሪ አትሌቶቹ ተስፈንጥሮ በመውጣት አሸናፊ ሆኖ ሲጨርስ የዩራጓዩ አትሌት ሳንቲያጎ ካትሮፌ ከሰለሞን በ3 ሰከንዶች በመዘግየት ሁለተኛ ሆኖ ሲያጠናቅቅ ኬንያዊው ቪንሰንት ንጌቲች 27 ደቂቃ ከ58 በሆነ ሰዓት 3ኛ ሆኖ ጨርሷል። ሌላኛው ኢትዮጵያዊ በውድድር መድረኩ ላይ የተሳተፈው ሞስነት ገረመው ደግሞ 28 ደቂቃ ከ21 ሰከንድ በማስመዝገብ 4ኛ ሆኖ ማጠናቀቅ ችሏል። ይህንን ውድድር የ800 ሜትር የኦሎምፒክ የግሬት ብሪቴን አሸናፊዋ ኬሊ ሆጅኪንሰን እና ዴም ኬሊ ሆልምስ ተገናኝተው በጋራ ሆነው አስጀምረውታል። በሴቶቹ መድረክ መዲና ኢሳ 30 ደቂቃ ከ42 ሰከንድ በሆነ ሰዓት አሸንፋ አጠናቀዋለች። ይህቺ የ20 ዓመት ወጣት በመድረኩ በዓለም ሻምፒዮና የማራቶን ውድድር ላይ አሸናፊ ሆና ያጠናቀቀችው ጎቲቶም ገብረስላሴንና ኬንያዊቷን የረጅም ርቀት ንግስት ያሉ የሚጠሯትን ሄለን ኦቢሪን አስከትላ ነው በአንደኛነት ማጠናቀቅ የቻለችው። በውድድሩ ከዩኤስኤ የመጣችው ኤሚሊ ሴዛን ሁለተኛ ሆና 31 ደቂቃ ከ03 በሆነ ሰከንድ መግባት ችላለች። ጎቲቶም ገብረስላሴ ደግሞ በ31 ደቂቃ ከ11 ሰከንድ 3ኛ ሆና ጨርሳለች። ኬንያዊቷ የኒውዮርክና የቦስተን ማራቶን አሸናፊ የኬንያውያን የረጅም ርቀት ንግስት ሄለን ኦቢሪ በ31 ደቂቃ ከ16 ሰከንድ 4ኛ ሆና ጨርሳለች።
መዲና ኢሳ በፓሪስ ኦሎምፒክ የ5000 ሜትር በፍጻሜ መድረክ 7ኛ ሆና ማጠናቀቋ ይታወሳል። 2025 የፈረንጆቹ ዓመት ከገባ በኋላ በሌላ የጎዳና ላይ ውድድር በየካቲት ወር በስፔን ካስቲሌኖ የ10 ኪሎ ሜትር ውድድር 29 ደቂቃ ከ25 ሰከንድ በመግባት ማሸነፏ ይታወሳል። ማያሚ በነበረ የግራንድ ስላም ትራክ ውድድር ሁለተኛ ሆና በ5000 ሜትር 14 ደቂቃ ከ25 ስትገባ በ3000 ሜትር ደግሞ 8 ደቂቃ ከ23 በሆነ ሰዓት ሶስተኛ ሆና ጨርሳለች። ከነዚህ ውድድሮቿ ባለፈ በዚህ በ2025 የውድድር ዓመት በጀርመን የአዲዳስ የትጥቅ አምራች ኩባንያ ባዘጋጀው የአዲ ዜሮ ውድድር የ5 ኪሎ ሜትር የጎዳና ላይ መድረክ 14 ደቂቃ ከ48 ሰከንድ በሆነ ሰዓት ማሸነፏ ይታወሳል። በጥሩ ብቃት ላይ የምትገኘው ይህች አትሌት ከዚህ ቀደም አገሯን በወከለችበት የ2022 የኮሎምቢያ ካሊ ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ወርቅ፣ የ2023 የጋና አክራ የአፍሪካ ጨዋታዎች ላይ ወርቅ፣ በፔሩ ሊማ የ2024 ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ ወርቅ ማሳካት ችላለች። ከዚያ ባለፈ በባትረስት የሀገር አቋራጭ ውድድር በግል የብር ሜዳሊያን ስትወስድ በቡድን ደግሞ የወርቅ ሜዳሊያን ለሀገሯ አሳክታለች። በጥሩ ሁኔታ እየተንደረደረች እየመጣች ያለችው ይህቺ ወጣት አትሌት የሰውነት ተክለ ቁመናዋና ያሯሯጥ ስታይሏ ጭምር ከጥሩነሽ ዲባባ ጋር በብዙ የሚመሳሰል እንደሆነ ታይቷል። የመሰረት ደፋር የህይወት ዘመን አድናቂ እንደሆነች የምትናገረው መዲና ኢሳ በመሰረት ደፋር ባለቤት በአሰልጣኝ ቴድሮስ ስር ትሰራለች። የተከበራችሁ አድማጭ ተመልካቾቼ ከመዲና ኢሳ ጋር የተደረገ ተወዳጅ የሆነ ቃለ ምልልስ ከ27000 በላይ ሰዎች የተከታተሉትን ፕሮግራም በሸጋ ስፖርት የዩቲዩብ ቻናላችን ላይ እንድትከታተሉ በዚሁ አጋጣሚ እጋብዛችኋለሁ። እዚያው አውሮፓ ላይ ስንቆይ በላቲቪያ ሪጋ በተደረገ ውድድር ኢትዮጵያውያን ደምቀውበታል። ከ100 በላይ ሀገራት የመጡ ከ40,000 በላይ ተሳታፊ ሯጮች የተካፈሉበት የሪጋ ማራቶን ትልልቅ የአሸናፊነት ትንቅንቅ ተደርጎበታል። በሴቶቹ መድረክ የ42 ኪሎ ሜትሩን ውድድር ቀድማ ያጠናቀቀችው አያንቱ ኩመላ ታደሰ ናት። ይህች አትሌት ውድድሩን ለመጨረስ 2 ሰዓት ከ28 ደቂቃ ከ24 ሰከንድ ፈጅቶባታል። ኬንያውያን አትሌቶች እሷን ተከትለው ሁለተኛና ሶስተኛ ሆነው ጨርሰዋል። እዚያው በላቲቪያ ከተማ በግማሽ ማራቶኑ ውድድር አበራ ማሞ 1 ሰዓት ከ01 ከ42 ሰከንድ በመግባት አንደኛ ሆኖ ሲያጠናቅቅ በሴቶቹ የግማሽ ማራቶን መድረክ ደግሞ መቅደስ ሽመልስ 4ኛ፣ በርሄ አድሃና ደግሞ 5ኛ ሆና ጨርሳለች። የሪማ ሪጋ ማራቶን የቦታውን ፈጣን ሰዓት በወንዶችም ሆነ በሴቶች በኢትዮጵያውያን ሯጮች የተያዘ ነው። በወንዶች የቦታው ፈጣን ሰዓት 2019 ላይ አንዱ ዓለም በላይ 2 ሰዓት ከ08 ከ51 በመግባት ይዞታል። ሁለተኛው የቦታው ፈጣን ሰዓት ደግሞ ጽዳት አበጀ 2018 ላይ 2 ሰዓት ከ11 ደቂቃ ከ00 በመግባት በእጁ ጨብጦታል። በሴቶቹም ቢሆን ብርቄ ደበሌ 2019 ላይ 2 ሰዓት ከ26 ከ18 በመግባት የቦታውን ፈጣን ሰዓት በእጇ ማስገባት የቻለች አትሌት ናት። ሁለተኛው የቦታው ፈጣን ሰዓት ደግሞ ወርቅነሽ አለሙ በ2019 የገባችበት 2 ሰዓት ከ27 ከ38 ሆኖ ተመዝግቦበታል። ከአውሮፓ ወጣ ስንል ደግሞ በቻይና የጂሊን ሲቲ ማራቶን በሴቶች አፍራ ጎደፋይ በርሄ አንደኛ ሆና አጠናቃለች። ይህች አትሌት ውድድሯን ለማጠናቀቅ 2 ሰዓት ከ28 ደቂቃ ከ30 ሰከንድ ፈጅቶባታል። የሴቶቹ መድረክ በቻይና ጂሊን ከተማ ላይ አረንጓዴው ጎርፍ የታየበት ነበረ። ሁለተኛና ሶስተኛ ሆነው ያጠናቀቁትም ኢትዮጵያውያን አትሌቶች ነበሩ። ቸርነት ምስጋናው ታከለ 2 ሰዓት ከ29 ደቂቃ ከ45 ሰከንድ ሁለተኛ፣ ማሬ ዲባባ 2 ሰዓት ከ29 ደቂቃ ከ59 ሰከንድ ሶስተኛ በመግባት ከ1 እስከ 3 ያለውን የደረጃ ስፍራ ጠራርገው ወስደውታል። በወንዶቹ ኢዝራ ታኑዊ ከኬንያ 2 ሰዓት ከ08 ከ28 በመግባት አንደኛ ሆኖ ሲያጠናቅቅ የመጀመሪያ የማራቶን ሩጫውን ያደረገው ኢትዮጵያዊው በላይ ዝኩ አስፋው ሁለተኛ ሆኖ ጨርሷል። ሰዓቱም 2 ሰዓት ከ08 ከ31 ሆኖ ተመዝግቦለታል። ሶስተኛ ሆኖ ያጠናቀቀው ታዱ አባተ ደሜ ሲሆን 2 ሰዓት ከ08 ከ35 ሰከንድ ውድድሩን ለማጠናቀቅ የፈጀበት ሰዓት ነው።
የተከበራችሁ የሸጋ ስፖርት አድማጭ ተመልካቾች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር ማድረግ እንዳይዘነጋ። ሰላም።